ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? በሀገርም ከሀገር ውጭም የምትገኙ የተለያዩ ድርጅት ባለቤቶች 167,000 ተከታይ ባለው የፌስቡክ ገጻችን እንዲሁም በሶሎዳ ሚዲያ የዩቲዩብ ቻናላችን ምርትና አገልግሎቶቻችሁን ማስተዋወቅ እንደምትችሉ ስንገልጽ በታላቅ ደስታ ነው። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በ0910 70 57 77 የዋትስአፕ ቁጥራችን እኛን ማግኘት ትችላላችሁ እያልኩኝ ለዕለቱ ወደ እናንተ ለማቅረብ ወዳዘጋጀናቸው መረጃዎች እሻገራለሁኝ። መልካም ቆይታ። የኤርትራ መንግስት የጦር መሳሪያ ድጋፍ እያደረገልን ነው ሲል ህወሓት በይፋ አመነ። በአላማጣ ከተማ በተደረገ የካድሬዎች ስብሰባ የኤርትራ መንግስት በታሪኩ ለትግራይ ህዝብ ሲል አድርጎት የማያውቅ ነገር በአሁኑ ሰዓት የጦር መሳሪያ ድጋፍ እያደረገልን ነው ሲል የህወሓት አመራር አቶ ጎዲፋይ ጥላሁን በይፋ ገልጿል። አቶ ጎዲፋይ ጥላሁን ሻዕቢያ ያደረገልንን ነገር ታጣቂ ልጆቻችሁን ብትጠይቁ ካዝናቸው ሙሉ እንደሆነ ይገልጽላችኋል ሲል ነው የተደመጠው። አቶ ጎዲፋይ ጥላሁን አክሎም ወርቅ፣ ሰሊጥና የመሳሰሉት ሀብቶች እንዳንሸጥ በቆቦ በኩል ስለተዘጋ በዛላምበሳ በኩል ወደ ኤርትራ ሀብት ማሸሻቸው በግልጽ የተናገሩ ሲሆን ጽምዶ የመሰረት ነው ለዚህ ነው ሲሉም ተደምጠዋል። የኤርትራው መንግስት ለትግራይ ህዝብ ከራሱ በላይ ሰራለት ነው ያሉት የህወሓቱ ካድሬ አቶ ጎዲፋይ ጥላሁን ጽምዶ የተባለው ጥምረት በኤርትራው መንግስት ሻዕቢያ እንደሚመራም በይፋ ገልጸዋል። ይህንን የሀገር ሉዓላዊነት በመጣስ ከሌላ ሀገር መንግስት ጋር ሀገሩን ለማፈራረስ ጥምረት በመፍጠር ክልሉን የሚመራው የትግራይ ክልል ጊዜያዊ አስተዳደር መንግስት ፌዴራል መንግስት በጀት ከለከለኝ ብሎ በትናንትናው ዕለት ሰልፍ ማድረጉ የሚታወስ ነው። ኢትዮጵያ ለ400,000 ኤርትራውያን ስደተኞች ቤት ነች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ኢትዮጵያ አሁን ላይ ለ400,000 ኤርትራውያን ስደተኞች መኖሪያና መጠለያ ቤት እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ሀገራችን ኤርትራውያኑን ጨምሮ ከተለያዩ ሀገራት የተሰደዱ በአጠቃላይ ለ1.3 ሚሊዮን ስደተኞች ቤት መሆን የቻለች ሀገር ናት ብለዋል ጠቅላይ ሚኒስትሩ። ሀገራችን በወጉ መገንባት ከቻልን ለዜጎቻችን ብቻ ሳይሆን ለሌሎችም አርአያ መሆን የሚችልና የሚተርፍ ውጤት ማምጣት እንደምንችልም ጠቅላይ ሚኒስትሩ ገንዝበዋል። ኢትዮጵያ ከአፍሪካ በህዝብ ቁጥር ሁለተኛ ከዓለም ደግሞ 10ኛ ደረጃ ላይ እንደምትገኝ ጠቅሰው ይህ ሰፊ የህዝብ ቁጥርና ሰፊ የቆዳ ስፋት በትክክለኛው እቅድና ጥረት ከተመራ ለትልቅ ለውጥ መነሻ እንደሚሆንም አብራርተዋል። ጠቅላይ ሚኒስትሩ አያይዘው እንደገለጹት በኢትዮጵያ ውስጥ ያለው የተፈጥሮ ሀብትና አስደማሚ የፈጠራ አስተሳሰቦች በጥቂት ጥረት ቢታገዙ ትልቅ ብሔራዊ ለውጥ ማምጣት ይችላል ብለዋል። ቀጣዮቹን 10 እና 15 ዓመታት ታሳቢ ያደረገ የትብብር ስራ ከተሰራ ኢትዮጵያን ለብዙዎች ብርቅ ለበርካቶች ደግሞ አስተማማኝ መጠለያና መሸሸጊያ ማድረግ ይቻላል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ኢትዮጵያ ከዓለም ተቀባይ ብቻ ሳትሆን ለዓለም አቀፉ ማህበረሰብ የራሷን የላቀ አስተዋጽኦ ማበርከት የሚችል ብቃትና አቅም ያላት ሀገር መሆኗን ጠቅላይ ሚኒስትሩ ገልጸዋል። ለዜጎቿ የምትመችና ለጎረቤቶቿ የምትተርፍ ኢትዮጵያን ለመገንባት በጋራና በትብብር መስራት እንደሚገባም አሳስበዋል። ኢትዮጵያ በስደተኞች አያያዝ አርአያነት ያለውና የሚደነቅ ተግባር እያከናወነች መሆኑን በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን በተለያዩ ጊዜያት መስክሯል። በአዲስ አበባ ንግድ ቢሮ የስራ ሰዓት ስልክ መጠቀም ተከለከለ። የአዲስ አበባ ንግድ ቢሮ የአገልግሎት አሰጣጥን ለማቀላጠፍ አደረኩት ባለው አዲስ የአሰራር ለውጥ ሰራተኞች በስራ ሰዓት የሞባይል ስልክ ይዞ መግባት እንደማይችሉ አስታውቋል። ይህ መመሪያ በተለይ በንግድ ምዝገባና ፍቃድ ክፍል ውስጥ በሚሰሩ ባለሙያዎች ላይ ተፈጻሚ መሆንም ጀምሯል ብለዋል። ባለሙያዎች ወደ ስራ ከመግባታቸው በፊት ስልካቸውንና የግል ቦርሳቸውን ለዚሁ ተብሎ በተዘጋጀ ሎከር ውስጥ ቆልፈው የማስቀመጥ ግዴታም ተጥሎባቸዋል። ሰራተኞች ደንበኛን እያስተናገዱ ስልክ በመነካካት ማለትም በሶሻል ሚዲያ በመጠቀም የሚባክረውን ጊዜ ለማስቀረትና ለተገልጋዮች ተገቢውን ክብር ለመስጠት የታለመ እንደሆነም ቢሮው ገልጿል። በቢሮው ውስጥ የሚያገለግሉ ባለሙያዎች እንደገለጹት ቀደም ሲል ደንበኛ ፊት ስልክ መጠቀም ለተገልጋዩ ምቾት አይሰጥም ነበር። አሁን ግን ትኩረታቸው ስራቸው ላይ ብቻ በማድረጋቸው አገልግሎቱን በጥራትና በፍጥነት ማከናወን ችለናል ብለዋል። የቢሮው የኮሙኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ እንደተናገሩት ይህ አሰራር ቆይ ስልክ ላንሳ ወይም መልእክት ልመልስ የሚሉ ሰበቦችን በማስቀረት የተገልጋዮችን እርካታ በከፍተኛ ደረጃ ጨምሮታል ብለዋል። ይህ ዲጂታል አሰራርን ከስራ ስነ ምግባር ጋር ያቆራኘው አዲስ መመሪያ ቢሮውን ቀልጣፋ አገልግሎት ተምሳሌት እንደሚያደርገውም ተገልጿል። ዘገባው የአዲስ ሚዲያ ኔትወርክ ነው። ሩሲያ ባለፉት 24 ሰዓታት በዩክሬን ላይ እጅግ ከፍተኛ የተባለውን 948 ድሮንስ ጥቃት ፈጸመች። ጦርነቱ ከጀመረበት ጊዜ አንስቶ በ24 ሰዓታት ውስጥ ሩሲያ በዩክሬን ላይ ትልቁን የአየር ላይ ጥቃት በመሰንዘር በ948 ድሮንስ በመላ ሀገሪቱ የሚገኙ ከተሞችን ደብድባለች።
የዩክሬን አየር ኃይል እንዳስታወቀው ከተወነጨፉበት 556 ሰው አልባ አውሮፕላኖችን ተኩሶ መጣሉን ገልጿል። በምዕራባዊው የሊቪቭ ከተማ በ16ኛው ክፍለ ዘመን የበርናርዲን ገዳም የዩኔስኮ የዓለም ቅርስ ቦታ ተጎድቷል ሲል የአካባቢው ባለስልጣናት ተናግረዋል። በአጎራባች ኢቫኖ ፍራንኪቪክስ ክልል ውስጥ የእናቶች ሆስፒታል ተጎድቷልም ብለዋል። በአንድ ሌሊት በሩሲያ በደረሰ ጥቃት 5 ሰዎች መገደላቸውም ሪፖርት ተደርጓል። ትናንትና ማክሰኞ ማምሻውን በቪዲዮ መልእክት ያስተላለፉት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ እንደተናገሩት የቅርብ ጊዜዎቹ ጥቃቶች መጠን ሩሲያ ይህን ጦርነት በትክክል የማቆም ፍላጎት እንደሌላት በግልጽ ያሳያል ብለዋል። ስለ ጥቃቶቹ የሩሲያ ጦር በይፋ የሰጠው መግለጫ የለም። ኢራን የኒውክሌር ኃይል ማመንጫዋ በድጋሚ ጥቃት እንደተፈጸመበት አስታወቀች። የኢራን አቶሚክ ኢነርጂ ድርጅት ቡሼህር የተባለው የኒውክሌር ኃይል ማመንጫ ተቋም በትናንትናው ዕለት በድጋሚ ጥቃት እንደተፈጸመበት አስታውቋል። ዓለም አቀፉ የአቶሚክ ኢነርጂ ተቋም በበኩሉ በኢራን የኒውክሌር ኃይል ማመንጫ ላይ የተሰነዘረ ጥቃት ግቢውን ስለመምታቱን በቴህራን እንደተነገረው ገልጿል። የኒውክሌር ስፍራው የተመታው አሜሪካና እስራኤል የከፈቱት ቀጣይነት ያለው ጥቃት እንደሆነ የኢራን አቶሚክ ኢነርጂ ድርጅት ተናግረዋል። ይሁን እንጂ በጥቃቶቹ የፋይናንስም ሆነ ቴክኒካል እንዲሁም በሰው ላይ ጉዳት አለመድረሱን አስታውቋል። የተቋሙ የትኛውም ክፍል አልተመታም ብሏል። እንደ አቶሚክ ኢነርጂ ድርጅት ገለጻ ይኸው የኒውክሌር ኃይል ማመንጫ ከሳምንት በፊት ጥቃት ደርሶበት የነበረ ቢሆንም የመጀመሪያው ጥቃትም በሰውና በንብረት ላይ ጉዳት አላደረሰም። በሰላማዊ የኒውክሌር ተቋማት ላይ የተፈጸሙትን ጥቃቶች ያወገዘው ድርጅቱ ይህ አይነት እርምጃዎች ለቀጠናው በተለይም በባህረ ሰላጤው ለሚገኙ ሀገራት ደህንነት አደገኛና ሊቀለበስ የማይችል መዘዝ ያመጣሉ ሲል አስጠንቅቋል። ዓለም አቀፉ የአቶሚክ ኢነርጂ ተቋም ባወጣው መግለጫ ስለ ጥቃቱ ከኢራን መረጃ እንደደረሰው ገልጿል። እንደ ኢራን ገለጻ በራሱ የኒውክሌር ኃይል ማመንጫው ላይ ወይም ሰራተኞች ላይ የደረሰ ጉዳት የለም። የማመንጫው ሁኔታ ጥሩ ነው ብለዋል ዓለም አቀፉ የአቶሚክ ኢነርጂ ተቋም። የተቋሙ ኃላፊ ራፋኤል ግሮሲ በግጭቱ የኒውክሌር ደህንነት ስጋትን ለማስወገድ ሲባል ተሳታፊ ሀገራት ወታደራዊ እርምጃ ከመውሰድ በከፍተኛ መጠን እንዲታቀቡም በድጋሚ ጠይቀዋል። በደቡባዊዋ ኢራን ከተማ ቡሼህር የሚገኘውና እንዲሁም በስራ ላይ ያለው ብቸኛው የኒውክሌር ኃይል ማመንጫ የተጠናቀቀው በሩሲያ እገዛ ነበር። አከራካሪውን የኢራን ኒውክሌር ፕሮግራም ሀገሪቱ ዓለም አቀፍ ማዕቀብ እንዲጣልባት ምክንያት ሆኗል። አሜሪካና እስራኤል ኢራን ላይ ጥቃት የከፈቱት ዋሽንግተን እና ቴህራን ጄኔቫ ውስጥ ቀጥተኛ ባልሆነ መንገድ ሶስተኛ ዙር የኒውክሌር ድርድር ካደረጉ ከ2 ቀን በኋላ ነበር። በተያያዘ ዜና ፕሬዝዳንት ትራምፕ ባለ 15 ነጥብ የድርድር እቅድ ወደ ኢራን ልከዋል። የትራምፕ እቅድ ኢራንን የኒውክሌር አቅም በሙሉ ማጥፋት፣ በምላሹም ቴህራን ላይ የተጣሉ ማዕቀቦችን ማንሳት እንደሚያካትት ተናግረዋል። ፕሬዝዳንት ትራምፕ ትናንትና ምሽት ባደረጉት ከጋዜጠኞች ጋር መረበራቸው ቆይታ ጦርነቱን ለመቋጨት ኢራን ውስጥ ካሉ ትክክለኛዎቹ ሰዎች ጋር ንግግር እያደረጉ እንደሆነ ገልጿል። የኢራን ባለስልጣናት ክፉኛ ስምምነት ላይ መድረስ ፈልገዋል ሲሉም ተደምጧል። እንደ ትራምፕ ገለጻ እየተደረገ ባለው ንግግር ምክትል ፕሬዝዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ተሳታፊ ናቸው። የኢራን መንግስት በጭራሽ የኒውክሌር መሳሪያ እንዳይኖረው ተስማምተዋል ሲሉም ከዚህ ቀደም ሲናገሩ የነበሩትን ሐሳብ ደግመዋል። አክለውም የኢራን ተደራዳሪዎች ከነዳጅና ጋዝ ጋር በተያያዘ እጅግ ትልቅ ሽልማት ሰጥተውናል ብለዋል። በትናንትናው ዕለት እጅግ አስገራሚ ነገር አድርገዋል። ስጦታ ሰጥተውናል። እናም ስጦታው ዛሬ ደርሷል። እጅግ ከፍተኛ የሆነ ገንዘብ የሚያወጣ በጣም ትልቅ ስጦታ ነው ሲሉ ትራምፕ ለጋዜጠኞቹ ተናግረዋል። ፕሬዝዳንቱ ሽልማት ሲል የጠሩት ነገር ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ ግን አልሰጡም። ይህ ሽልማት ከኢራን መሰጠቱ ከትክክለኛዎች ሰዎች ጋር እየተነጋገሩ መሆኑን እንደሚያሳይም ገልጸዋል። አመራሮቻቸውን በሙሉ ገድለናል፣ ከዛም ተሰባስበው አዲስ መሪዎችን መረጡ፣ እነሱም በሙሉ ገደልናቸው በማለት የተናገሩት ትራምፕ የአሜሪካና እስራኤል ጥቃቶች በኢራን ያገዛዝ ለውጥ አምጥተዋልም ብለዋል። አክለውም ግን ማንንም አላምንም ሲሉንም አስጠንቅቀዋል። ትራምፕ ይህንን ካሉ በኋላ የወጡ ዘገባዎች እንደሚያመላክቱት አሜሪካ 15 የመደራደሪያ ነጥቦችን አቅርባለች። ስለ እቅዱ በቅድሚያ የዘገበው የአሜሪካው ኒውዮርክ ታይምስ ጋዜጣ በፓኪስታን በኩል የተላከው እቅድ ወደ ኢራን ባለስልጣናት ስለመድረሱ እንዲሁም ተቀባይነት ስለማግኘቱ እንዳልተረጋገጠ ገልጿል። የእስራኤሉ ቴሌቪዥን ጣቢያ ቻናል 12 በበኩሉ በአሜሪካ እቅድ ውስጥ ከተካተቱት ነጥቦች መካከል የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ማጥፋት የሚል እንደሚገኝበት ዘግቧል። ኢራን ሁሉን አቀፍ ተኩስ ማቆም እንጂ ጊዜያዊ ስምምነት አልቀበልም ሲሉ የውጭ ጉዳይ ሚኒስትር አባስ አራግቺ ማስታወቃቸውም ታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ